በስክሪን ላይ የምናያት ይህች ልጅ ገና በ17 ዓመቷ ሙሉን መካከለኛ ምስራቅና አውሮፓን በውበቷና በትወና ያስደመመች የቱርክ የቲቪ ድራማ ንግስት ናት። ነገር ግን ከካሜራ ጀርባና ከስክሪኑ በስተጀርባ አሰቃቂ የጤና ትግል በመወፈሯ የኢንዱስትሪው ከባድ በደልና እስከ 2 ዓመት ከ4 ወር የእስራት ቅጣት የሚያስጠይቅ የህግ ክስ እንደተጠየቀባት በስራ ባልደረቦቿ ድንግልናሽን ተመርመር የሚለውን ትዕይንት እምቢ በማለቷ የተወረወረባት የትችት መዶሻ ዝናዋ ማማ ላይ እያለች ያጋጠማት አሰቃቂ የስኳር ህመምና የጭንቀት ህመም እስከ እግሯ ስር የሚቀመጠው ምስጢራዊ የእንጨት ሳጥንና በኢንተርኔት በመታለሏ ገንዘቧን በመሰረቋ በደስታ እስከፈነደቀችበት አስቂኝ ገጠመኟ ዛሬ በስክሪን ላይ የምናውቃትን ፈተናዎችን በሙሉ ተቋቁማ ያለፈችውን የፈሪሃን ወይም የሃዛል ካያን ሙሉና ያልተሰሙ ታሪኮች ይዘንላችሁ ቀርበናል። ላይክ እና ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ጥቅምት 1 ቀን 1990 እንደ አውሮፓውያን በኮንያ ቱርክ የተወለደችው ሌይላ ሃዛል ያደገችው በህግ ባለሙያዎች ቤተሰብ ውስጥ በኢስታንቡል ከተማ ነበር። ነገር ግን የህግ መጽሐፍት የእሷን ምናብ ሊማርኩት አልቻሉም። ገና በ7 ዓመቷ የባሌ ዳንስ፣ የቫዮሊን ልምምድና የመድረክ ድራማዎችን ታዘወትር ነበር። ሃዛል በታዋቂው የጣሊያን ሁለተኛ ደረጃ ትምህርት ቤት ቋንቋን ብቻ አልነበር የሚያጠናችው፣ ዓለም አቀፋዊ እይታን ጭምር እየገነባች ነበር። ገና ሁለተኛ ደረጃ ትምህርቷን ሳታጠናቅቅ ሳቢ ስብዕናዋ በማስታወቂያዎችና እንደ ሲላና ጌንኮ ባሉ የቴሌቪዥን ድራማዎች አነስተኛ ሚናዎች እንድታገኝ ያደረጋት። ነገር ግን የኪነ ጥበቡ ዓለም ህይወቷን በቅጽበት የሚቀይር ትልቅ እድል እያዘጋጀላት ነበር። በ2008 እንደ አውሮፓውያን ዳይሬክተሩ ሂላል ሳራል የ17 ዓመቷን ሃዛል ካያ በሃሊል ዚያ ታዋቂ ልቦለድ ላይ በተመሰረተው አስኳን ድራማ ላይ መረጣት። እሷም ኒሃል የተባለች የሀብታም ልጅ ሚና ተጫወተች። አስኳን በቱርክ ብቻ ሳይሆን በመካከለኛው ምስራቅ፣ በሰሜን አፍሪካና በደቡብ አውሮፓ የህዝብ ቀልብ ሳበ። በቅጽበትም የሃዛል ፊት በሚሊዮኖች በሚቆጠሩ ባወራዎች ሳሎን ውስጥ ታየ። የሁለተኛ ደረጃ ትምህርት ቤት የመጨረሻ ፈተናዎችን እየተፈተኑ እንዲህ አይነት ከባድ ሚና መጫወት ቀላል አልነበረም። ነገር ግን ሃዛል ለኒሃል የሰጠችው እውነተኛና ስሜታዊ ህይወት የብዙዎችን ልብ አሸነፈ። የወደፊት ታላቅ ኮከብነቷንም አበሰረ። አስኳን ችሎታዋን ካስመሰከረ በኋላ 2011 እንደ አውሮፓውያን የቀረበው በኢትዮጵያም የሚታወቀው ፈሪሃ ደግሞ የኮከብነት ጥንካሬዋን እስከ መጨረሻው አስመሰከረላት። ሃዛል የጥበቃ ልጅ የሆነችውንና በታዋቂ ዩኒቨርሲቲ ስኮላርሺፕ አግኝታ እውነታውን ለመደበቅ የምትታገለውን የፈሪሃ ይልማዝን ዋና ሚና ተጫወተች። ከተዋናይ ታጋታይ ኡሉሶይ ጋር የነበራት ገጸ ባህሪ ውህደት በዓለም አቀፍ ደረጃ ትልቅ ተወዳጅነትን አተረፈ። ድራማው ከቱርክ ወጥቶ በደቡብ እስያ፣ በላቲን አሜሪካ እና በምስራቅ አውሮፓ ከፍተኛ እይታን አገኘ። ነገር ግን ከስክሪኑ በስተጀርባ ረጅም የስራ ሰዓትና ድንገተኛ የዝና ጫና ፈጥሮባታል። በዚያ ወቅት የስኳር ህመም እንዳለባት በመታወቁ የዕለት ተዕለት አኗኗሯን ሙሉ በሙሉ እንድትቀይር ተገደደች። በአንድ አይነት ሚና ብቻ መወሰን ያልፈለገችው ሃዛል የራሷን መንገድ ቀየሰች። የምግብ ዝግጅት ጥበብ አጠናች። በ2017 ደግሞ ሼምለስ በተሰኘው የአሜሪካ ድራማ ላይ ተመስርቶ በተሰራው በአማርኛ እንደ እናት ላይ የፊሊዝን ሚና በመጫወት ወንድምና እህቶቿን የምታስተዳድር ጠንካራ ሴት ሆና ቀረበች። በ2020ዎቹ የቱርክ ድራማዎች በኦንላይን ስትሪሚንግ አማካኝነት ዓለምን ሲያሸንፍ ሃዛል ካያ ለዚህ አዲስ ማዕበል ዝግጁ ነበረች። ኔትፍሊክስ ታሪካዊ ድራማ ሚድናይት አት ዘ ፕሪ ፕሌስ ላይ ወደ 1990 እንደ አውሮፓውያን ወደ ኋላ የተጓዘችውን ኤስር የተባለች ጋዜጠኛ ሚና ተጫወተች። ይህ ሚና የታሪክ ክፍለ ጊዜን፣ ዘፈንንና ውስብስብ ስሜቶችን ማሳየት የሚጠይቅ በመሆኑ የተዋናይነት ብስለቷን በግልጽ አሳይቷል። ከካሜራ ውጪ ሃዛል ጠንካራ ቤተሰብ ገነባች። በ2019 ከተዋናይና ዳይሬክተር አሊ አታይ ጋር ተጋባች። ዛሬ የሁለት ልጆችን እናት እንዲሁም ለሴቶች መብትና እኩልነት የምትታገል ድምጽ ሆና ቀጥላለች። ጥሩ ነገሮች እንዳጋጠሟትም አንዳንድ ውዝግቦች ግን ገጥመዋት ነበር። ውዝግቡ የተቀሰቀሰው በድራማው ታሪክ ውስጥ የገጸ ባህሪ ፈሪሃ የድንግልና ምርመራ እንዲደረግላት የሚያስ ትዕይንት ሲጻፍ ነበር። ገና 20 ዓመቷ ላይ የነበረችው ሃዛል ይህ ትዕይንት በሴቶች አካልና ስነልቦና ላይ የሚፈጸም ጥቃት መሆኑን በመግለጽ ትዕይንቱን ለመተው በጽኑ ተቃወመች። ይህ ውሳኔዋ በወቅቱ በድራማው ፕሮዲውሰርና በአንጋፋው ተዋናዮች ዘንድ ትልቅ ቅሬታን ፈጠረ። እውነተኛ ማንነትሽና ገጸ ባህሪሽ ለይተሽ አታቂም በሚል ሚዲያዎች ላይና የስራ ባልደረቦቿ የትችት መዶሻ ወረዱባት። ከድራማው በጊዜ ጥላ መውጣቷ በኢንዱስትሪው ትልቅ ጥላቻና ያልተገቡ ወሬዎች እንዲናፈሱባት ምክንያት ሆነ። በቱርክ የቴሌቪዥን ኢንዱስትሪ ውስጥ በቀን እስከ
እስከ 18 ሰዓት የሚደርስ ረጅም የስራ ሰዓት ማሳለፍ የተለመደ ነው። ለሃዛል ካያ ግን ይህ አድካሚ ከድንገተኛ የዓለም አቀፍ ዝና ጫና ጋር ተደራርቦ በአካላዊና አእምሯዊ ጤናዋ ላይ ከፍተኛ ጉዳትን አደረሰ። በዝናዋ ማማ ላይ እያለች የበሽታው ምልክቶች መታየት ጀመሩ። የደም ስኳር መጠኗ መዛባትና በድንገት የክብደት መጨመር አጋጠባት። በምርመራ አይነት 2 የስኳር ህመም እንዳለባት ተረጋገጠ። በዚህ ወቅት ከባድ የስነ ልቦና ጫናና የጭንቀት ህመም አንዛይቲ ዲስኦርደር ይዟት ነበር። ምንም ቢሆን መጥፎ ነገር ሊከሰት ነው የሚል ጭንቀት ይበላት እንደነበር በኋላ ላይ በይፋ ተናግራለች። ሚዲያዎች ክብደቷ በመጨመሩ ምክንያት ያወረዱባት ስም ማጥፋትና ማፌዝ ትግሏን የበለጠ ከባድ አድርጎት ነበር። የሃዛል ካያ ትግል በኪነ ጥበብና በጤና ጉዳዮች ላይ ብቻ አላበቃም። ማህበራዊ ፍትህና የሴቶች መብት ለማስከበር የምታደርገው ጥረት እስከ ፍርድ ቤት በር አድርሷታል። እንደ አውሮፓውያን በ2020 ኤፔኬር የተባለች 18 ዓመት ወጣት ሙሳን አራ በተባለ ወታደራዊ መኮንን ጾታዊ ጥቃት እንደተፈጸመባት ገልጻ ህይወቷን አጠፋች። ተጠርጣሪው ነጻ ተለቆ በመውጣቱ በቱርክ ህዝብ ዘንድ ትልቅ ቁጣ እንቀሰቀሰ። ተዋናይት እዝጊ ሞላ የተባለች የሃዛል ጓደኛ ድርጊቱን በሶሻል ሚዲያ በማኮነኗ የክስ መጥሪያ ደረሰባት። ሃዛል ካያ ጓደኛዋንና የጥቃቱን ሰለባ አቋም በመደገፍ ፍትህ ማጣት ያመናል በማለት ትችቷን ሰነዘረች። ነገር ግን ይህ ድፍረት ውድ ዋጋ አስከፈላት። የቀድሞ ወታደር ሃዛል ካያ ስሜን አጎደፈች በሚል የህግ ክስ መሰረተባት። አቃቢ ህግ በሃዛል ላይ እስከ 2 ዓመት ከ4 ወር የሚደርስ የእስራት ቅጣት እንዲጣልባት ጠየቀ። ከሃዛል ካያ መጥፎ ታሪኮች ወጥተን ትንሽ ፈገግ ወደሚያደርጉት እንሂድ። ሃዛል ካያ በቱርክ ድራማዎች ውስጥ ረጅምና ትልቅ ከሆኑ ተዋናዮች እንደ ቻጋታይ ኡሉሶይና ኪቫንች ሳትሉክ ጋር ስትተውን የሚያጋጠማት ትልቁ ፈተና የቁመት ልዩነት ነበር። ሃዛል 1.58 ሜትር ቁመት ሲኖራት አብረዋት የሚተውኑት ዋና ተዋናዮች ግን ከሜትር 85 በላይ ናቸው። በካሜራው ሌንስ ውስጥ ሁለቱም እኩል እንዲታዩ ለማድረግ የፕሮዳክሽኑ ቡድን ከእግሯ ስር የእንጨት ሳጥን ወይም ጡብ ያስቀምጡላት ነበር። ሃዛል በቃለ መጠይቅ ላይ እየሳቀች እንደተናገረችው በየቀኑ ቀረጻ ስንጀምር እግሬ ስር የሚቀመጠው ጡብ የኔ የቅርብ ጓደኛ የሆኑ ነበር። ከረጅም ተዋናዮች ጋር ስሳሳምና ስነጋገር ሁልጊዜም በእንጨት ሳጥን ላይ ቆሜ ነበር በማለት ያጋጠማትን አስቂኝ ሁኔታ ታስታውሳለች። በአንድ ወቅት በትምህርት ቤት የጣሊያንኛ ቃል ፈተና እያለች አስተማሪዋ የጠየቃትን ጥያቄ በደንብ ሳታዳምጥ በድራማ ውስጥ በለመደችው አነጋገርና ድራማዊ ስሜት መልስ መስጠት ጀመረች። ተማሪውም ገረመውና ሃዛል እዚህ ድራማ ቀረጻ ላይ አይደለሽም ፈተና ላይ ነሽ ብሎ ሲያስታውሳት መላው ክፍሉ በሳቅ ፈረሰ። ሌላኛው ደግሞ አንድ ቀን በኦንላይን የኢንተርኔት ገበያ ላይ እቃ ልታዝ ስትል በስካም ማታለል ውስጥ ገብታ ገንዘቧ ትበላለች። ነገር ግን ከተታለለች በኋላ የተሰማ ስሜት ድንቅ ነበር። ተታለልኩ በኋላ ወይኔ እኔም ተታልዬ አውቃለሁ የሚል የደስታና የእፎይታ ስሜት ነው የተሰማኝ። ሁልጊዜም ሰዎች ሲታለሉ በዜና ሰማ ነበር። አሁን ግን እኔም የዚህ አጋጣሚ አካል ሆኛለሁ በማለት ራሷ ላይ እየሳቀች ታሪኩን ተናግራ ተመልካቾች አስቃ ነበር። ሃዛል ካያ ህይወት የስኬት ታሪክ ብቻ አይደለም። የኢንዱስትሪው ኢፍትሃዊነት፣ የጤና ተግዳሮትና የህግ ጫናዎችን ተቋቁማ የመቆም ምስክርነት እንጂ። እሷ ዝናም ብቻ ሳይሆን ለራሷና ለሌሎች መብት መቆም የሚያስከፍለውን ዋጋ ከፍላ ያለፈች ጠንካራ ሴት ናት። ዛሬ ስለ ፈሪሃ ወይም ደግሞ ስለ ሃዛል ካያ እውነተኛ ያልተነገሩ ታሪኮችን ይዘንላችሁ ቀርበን ነበር። እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቀጣይ ደግሞ ማንን እንድንሰራላችሁ እንደምትፈልጉ ኮሜንት ላይ ሀሳባችሁን አስቀምጡ። ቻናላችንን ሰብስክራይብ እና ላይክም እንዳይረሳ።